አርዕስተ ዜና። መንግስት በሰላም ዙሪያ ለመወያየት ሁሌም በሩ ክፍት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህብረት ሥራ ማህበራት በምግብ ራስን ከመቻል ባሻገር ገበያን ለማረጋጋት የላቀ አስተዋጽኦ አላቸው ሲሉ የኢፌዴሪ ህብረት ሥራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሸጉጤ ገለጹ። በኮሬ ዞን ከ30 ሺህ ሄክታር በላይ የጤፍ ሰብል በኩታ ገጠም እየለማ መሆኑ ተገለጸ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች እነሆ ተጀምሯል። በዜና ወጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። መንግስት በሰላም ዙሪያ ለመወያየት ሁሌም በሩ ክፍት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮች ጋርም ውይይት አድርገዋል። ባልደረባችን ንጋቷ ይሳቅ በዚህ ጉዳይ ተጨማሪ ይዛለች። የንግዱ ማህበረሰብ ተወካዮች የኢትዮጵያ ወቅታዊ የሰላም ሁኔታና ዘላቂ ሰላምን ለማስፈን የተያዙ እቅዶችን አስመልክቶ ሐሳባቸውን ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተነሱ ጥያቄዎች በሰጡት ምላሽ መንግስት የሚያልመውን ብልጽግና ያለ ሰላም ማሳካት አይችልም ብለዋል። መንግስት የሰላምን ዋጋና የማይተካ ሚና በውል እንደሚገነዘብ አጽንኦት ሰጥተውም አብራርተዋል። አሁን ላይ ሰላም እየተባለ ያለው ቢዝነስ ነው ያሉት ጠቅላይ ሚኒስትሩ ኮንትሮባንድና ሰውን አግቶ ብር አምጡ የሚሉ አካላት የሰላም እሳቤን ለእኩይ ዓላማ እያዋሉት ነው ብለዋል። ህገወጥ የንግድ ተግባራት የሰላም ጠንቅ መሆናቸውን ገልጸው መንግስት በጉዳዩ ላይ ጠንካራ እርምጃ እየወሰደ እንደሚገኝና በዚህም ለውጦች መምጣታቸውን አመላክተዋል። መንግስት ሰላም እንዲመጣ ከሚፈልግ ማንኛውም አካል ጋር በትብብር ለመስራትና ችግሮችን በውይይት ለመፍታት ዝግጁ ነው ብለዋል። መንግስት ሁሌም ለሰላም በሩ ክፍት እንደሆነም ነው ጠቅላይ ሚኒስትሩ አጽንኦት ሰጥተው የተናገሩት። የንግዱ ማህበረሰብ በኢትዮጵያ ዘላቂ ሰላም እንዲመጣ ገንቢ ሚና በማምጣት የበኩላቸውን ድርሻ ማበርከት እንዳለባቸውም አስገንዝበዋል። የህብረት ሥራ ማህበራት በምግብ ራስን ከመቻል ባሻገር ገበያን ለማረጋጋት የላቀ አስተዋጽኦ አላቸው ሲሉ የኢፌዴሪ የህብረት ሥራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሸጉጤ ገለጹ። ይመኙሻል ዮሴፍ የልኡክ ቡድኑ በጨንቻ ዙሪያ ወረዳ በዶኮ ዮይራ ቀበሌ ድንች ዘር ብዜት መሰረታዊ ህብረት ሥራ ማህበር ኩታ ገጠም እያለማ የሚገኘውን የድንች ማሳ በጨንቻ ከተማ በ1997 ዓመተ ምህረት የተመሰረተውንና አሁን ላይ ከ23 ሚሊዮን ብር በላይ ካፒታል እያንቀሳቀሰ ያለውን የጦሎላ የሴቶች ወተት አምራቾች መሰረታዊ ህብረት ሥራ ማህበርና የጨንቻ ደጋ ፍራፍሬ መሰረታዊ ህብረት ሥራ የሥራ እንቅስቃሴን ጎብኝተዋል። የኢፌዴሪ ህብረት ሥራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሸጉጤ በወቅቱ እንዳሉት የህብረት ሥራ ማህበራት በምግብ ራስን ከመቻል ባሻገር ገበያን ለማረጋጋት የላቀ አስተዋጽኦ እንዳላቸው ገልጸው በቀጣይም ለተሻለ ውጤት ጠንክረው ሊሰሩ እንደሚገባም አስገንዝበዋል። ጠንካራ የህግ ማዕቀፍ አለመኖር፣ ትራንስፖርት አቅርቦትና መሰል ጉዳዮችን ለመፍታት ኮሚሽኑ ከክልሉ ጋር ተቀናጅቶ እንደሚሰራም አብራርተዋል። ናዚያ ያየነው ነገር በአንድ ወፍ በአንድ ድንጋይ ሁለት ወፍ ነው። አንደኛ ያለው ጉልበት አቅም ያለው መሬት ተሳስሮ በኩታ ገጠም በምርጥ የግብርና ስርዓት ድንች ሲመረትበት አይተናል። ሁለተኛ ምርምር ሲያደርጉ አይተናል። በዚህም የአርሶ አደር አቅም እየተገነባ እንደሆነ፣ የኤክስቴንሽን ባለሙያዎች አቅም እየተገነባ እንደሆነ፣ የወረዳ አመራር የዞን አመራር በድምሩ የመንግስት አቅም እየተገነባ እንደሆነ፣ የህዝብ አቅም እየተገነባ እንደሆነ አይተናል። በድምሩ ያየነው ህብረት ሥራ እየተነቃቃ እንደሆነ አይተናል። ግን ህብረት ሥራ ማለት የሆነ የኑሮ ማረጋጊያ የገበያ ማረጋጊያ ምርት ብቻ ማለት አይደለም። ቤተሰብ መገንቢያ፣ ስራ መፍጠሪያ፣ ራሱን የቻለ ቢዝነስ፣ የዲሞክራሲ መለማመጃ፣ በንግድ ህግ መሰረት የሚሰሩበት ማህበር። ይሄ ነገር በሁሉም ቦታ መስፋት አለበት። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው በህብረት ሥራ ማህበራት ታቅፈው ውጤታማ የሆኑ ማህበራት በትጋታቸው መቀጠልና ዘርፉን ለማጠናከር ቅንጅታዊ አሰራርን ማጎልበት ይገባልም ብለዋል። ዛሬ ባየነው በድንቹም በወተት
በአፕል ዛሬ ደግሞ ያላየነው በእንሰትም ጨንቻ በጣም ትልቅ ውጤት እያስመዘገበ ነው ያለው። አርሶ አደሮቻችን በ0.1 እርሻ እስከ 1 ሚሊዮን ብር ፕላን አድርገው እየሰሩ ነው ያሉትና ይሄ ደግሞ ምን ያክል አሁን ጨንቻ ህዝቡ ስራ ሰራተኛ እንደሆነ በተግባር እያሳየ ነው። የተፈጠረው መነቃቃት ጥሩ ነው። ይሄን ደግሞ ስኬሉን ከፍ ማድረግ ያስፈልጋል። የአፕል ምርታማነትን ለማሳደግ መትጋት እንደሚገባ ዋና አስተዳዳሪው አስገንዝበዋል። አክለውም የፌዴራል መንግስት በህብረት ስራ ማህበራት ላይ ያደረገ ላለው አስተዋጽኦ ምስጋና አቅርበዋል። አፕል ኢምፖርት ይደረጋል። የደቡብ አፍሪካ አፕል ነው ወደ ኢትዮጵያ የሚገባው። ስለዚህ ኢምፖርት አፕል እንዳይደረግ ከጥራትም አንጻር ገበያው ላይ ሰብረን መግባት እንዳለብን በዚህ አጋጣሚ ማሳሰብ ወዳለው የፌዴራል መንግስት በተለይ ከህብረት ስራ አንጻር ከማሳ ዝግጅት ጀምሮ እስከ ግብይት ባለው ድረስ ገዛ እያደረጉ እንደሆነ ብራንድ ከማድረግ ሪብራንድ ከማድረግ አንጻር የገበያ ማዕከላትንም በአዲስ አበባ እንዲገኝ ከማድረግ አንጻር የፌዴራል ኮሚሽኑ ያደረገ ያለው ጥረት ድጋፍ በጋሞ ዞን አስተዳደር ስም ማመስገን እንወዳለን። በተያያዘ ዜና የገበያ ትስስርን በማጠናከር የህብረት ስራ ማህበራት ሚና ማጎልበት እንደሚገባ ተገለጸ። ክልሉ ያለውን እምቅ አቅም በመጠቀም በርካታ ሞዴል ህብረት ስራ ማህበራትን መፍጠር እንደሚገባም ተጠቁሟል። ለሰላማዊት ተስፋዬ ዘገባ ደግሰው በቀለ። የኢፌዴሪ ህብረት ስራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ የህብረት ስራ ማህበራት እንቅስቃሴን ለማጠናከርና አምራች አርሶ አደሮችን ተጠቃሚ ለማድረግ ሪፎርም መካሄዱን ጠቁመዋል። የማህበራትን አቅም ለመገንባት ኤጀንሲው ከባለድርሻ አካላት ጋር እየሰራ መሆኑን ጠቁመው ማህበራትን ውጤታማ ለማድረግና የሪፎርሙን ለማሳካት በከፍተኛ ተቋማት የተመራ የጥናትና ምርምር ስራ እንደሚሰራ አስረድተዋል። ህብረት ስራ ማህበራት የህዝቡን ኑሮ ከመቀየርና ችግርን ከመፍታት አንጻር ሚናቸውን ማሳደግ እንደሚገባም አንስተዋል። በክልሉ ያለውን እምቅ አቅም በመጠቀም በርካታ ሞዴል ህብረት ስራ ማህበራትን መፍጠር እንደሚገባ አሳስበዋል። በህብረት ስራ ሪፎርም እየተካሄደ ነው። እነዚህ ሁለት ዓላማ ያሉ ሪፎርሞች ናቸው። አንደኛው ፈጣን ምላሽ የሚባል ሪፎርም እያካሄድን ነው። ሁለተኛው ደግሞ መሰረታዊ የህብረት ስራ ለውጥ የሚያመጣ ሪፎርም ነው። ፈጣን ምላሽ የሚባለው ሪፎርም ህብረት ስራ ማህበራት በኢትዮጵያ ውስጥ ለ64 ዓመታት ተቋቁሞ ኖረዋል። ንጉሱ ሲያቋቁማቸው ህብረት ስራ ማህበራትን በወቅቱ ለነበሩ ትልልቅ እርሻዎች ለሚሰሩ ሰዎች ምቹ ሁኔታ ለመፍጠር እንዲቻል የነዛ የእርሻዎች ባለቤቶች እንዴት በማህበር ተደራጅተው የግብርና ኢንቨስትመንት አግኝተው ፋይናንስ አግኝተው ካፒታሊዝም ለመመስረት የሚያስችላቸው አቅም እንደሚፈጥሩ ለማስቻል ነው እና የብድር ስርዓቱ፣ የፋይናንስ ስርዓቱ፣ የኦዲት ስርዓቱ እንዲፋጠን ለማድረግ የሚያስችል አዋጅ ለመጀመሪያ ጊዜ በ1958 በማውጣት ነው የህብረት ስራ ማህበር እንዲደራጅ ተደረገው። ሁለተኛ በገጠር የተመረተ ምርትን ደግሞ ለከተሞች ለማቅረብ እንዲያስችል ተብሎ አገልግሎት ህብረት ስራ ማህበርና በከተሞች ደግሞ የቀበሌዎች ሸማቾች እንዲደራጁ የተደረገበት ነው። እስካሁን ድረስ አሻራው ያለው ይሄ ነው። ከዛ በኋላ ግን ህብረት ስራ ማህበራት የተጠቀምንባቸውበት መንገድ እንደ ምንስ ነው። ግብዓት ያደርሳሉ፣ ምርት ይሰበስባሉ። በክልሉ የሚገኙ ህብረት ስራ ማህበራት የማህበረሰቡን ኑሮ ለማሻሻልና ብልጽግናን ለማረጋገጥ ከፍተኛ አስተዋጽኦ እያበረከቱ መሆኑን የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ አስረድተዋል። በክልላችን ያሉ የህብረት ስራ ማህበራት የክልላችን ህዝብ ኑሮ እንዲሻሻል፣ የክልላችን ብልጽግና እንዲረጋገጥ የሚያደርጉት አስተዋጽኦ የክልላችን መንግስት ከተመሰረተ ጀምሮ በአሰራር፣ በአደረጃጀት፣ በአዋጅ በመደገፍ እንዲሁም ህብረት ስራ ማህበራት ተጠናክሮ እንዲወጡ በክልሉ ያለውን የአርሶ አደሩ እንዲሁም የሌሎችም በዚህ ደረጃ የተደራጁ የህብረተሰብ ክፍሎች የኢኮኖሚ ማህበራዊና ፖለቲካዊ ጥያቄዎቻቸው በተደራጀ መልኩ ምላሽ እንዲያገኙ የሚያደርገውን የፖለቲካ የህግና የሞራል ድጋፍ አጠናክሮ እንደሚቀጥል በዚህ አጋጣሚ ቃል ለመግባት ነው። ከዚህ ውጪ በየደረጃው በክልላችን በየዞኖቹ ያሉ የህብረት ስራ ማህበራት በጣም አስደማሚ ለውጥ እያመጡ ነው ያሉት።
በክልሉ 6308 መሰረታዊ 29 የህብረት ስራ ዩኒዮኖች ከ1 ሚሊዮን 78000 በላይ አባላት መኖራቸውን የጠቆሙት የክልሉ ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሳሙኤል ፎላ ናቸው። ማህበራቱ ከ1 ቢሊዮን ብር በላይ ካፒታል ማፍራት እንደተቻሉ አብራርተዋል። በሀገራችን የለውጡ መንግስት ከመጣ ወዲህ የህብረት ስራ ማህበራት በኢኮኖሚ ውስጥ ይበልጥ የሚጠበቅባቸውን ያህል ተወዳዳሪ መሆን እንዲችሉ በህብረት ስራ ማህበራት የእድገትና የተወዳዳሪነት ማሻሻያ ሪፎርም ያሉባቸውን ተግዳሮቶችና ማነቆችን በመፍታት በአባላት ተጠቃሚነትና በሀገር ኢኮኖሚያዊና ማህበራዊ እድገት ላይ የሚጠበቅባቸውን ሚና እንዲወጡ በተዘረጉ የአደረጃጀትና የአሰራር ስርዓቶች በመጠቀም ቀጣይነት ያለው እድገት እያስመዘገቡ ይገኛል። ለዚህ ትግበራ ምቹ ሁኔታ እንዲፈጠር በክልላችን ከአደረጃጀት አንጻር 6308 መሰረታዊና 29 የህብረት ስራ ዩኒዮኖች ያሉ ሲሆን ከ1 ሚሊዮን 78000 በላይ አባላት ተሳትፈዋል። 1.57 ቢሊዮን የውስጥ ካፒታል ማፍራት ተችሏል። በቁጠባና ብድር ህብረት ስራ ማህበራት ከ1 ቢሊዮን ብር በላይ ሀብት ማፍራት ተችሏል። ከ1.9 ቢሊዮን ብር በላይ ብድር ተሰራጭቶ የፋይናንስ ትስስር በመፍጠር አባላት የገቢ ማስገኛ ተግባራትን በማከናወን ትርፋማ እየሆኑ ይገኛሉ። የህብረት ስራ ማህበራት የማህበረሰቡን መሰረታዊ ችግሮች በመፍታት ረገድ ከፍተኛ ሚና አላቸው ያሉት ደግሞ የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ናቸው። በኢኮኖሚ ማሻሻያ ሪፎርም ህብረት ስራ ማህበራት ተጨባጭ ለውጦችን እያስመዘገቡ ይገኛሉ ብለዋል። የህብረት ስራ ማህበራት እንደ ኢኮኖሚያዊ ኢንተርፕራይዞችና እንደ ራስ አገዝ ድርጅትነታቸው ማህበረሰቡን በማሳደግ ረገድ ጉልህ ሚና ይጫወታሉ። የህብረት ስራ ማህበራት እንደ ቢዝነስ ተቋም ኢኮኖሚያዊ ተጠቃሚነታቸውን ታሳቢ በማድረግ የአካባቢያቸውን ጸጋ በመጠቀም የግልና የቡድን ችግሮቻቸውን በመፍታት እና ለሰብአዊነት ትልቅ ቦታ የመስጠት እሴትን የተላበሱ አደረጃጀቶች በመሆናቸው በአሁኑ ወቅት በዓለም አቀፍ ደረጃ የተመዘገበ ባለው ከፍተኛ የማህበራዊ ኢኮኖሚ እድገት የበኩላቸውን ድርሻ በማበርከት ላይ መሆናቸው ግልጽ ነው። በሀገራችንም ብዝሃ ኢኮኖሚ ማሻሻያ አካል የሆነው የህብረት ስራ ሪፎርም ተጨባጭ ለውጦችንም እያስመዘገበ ይገኛል። በኢፌዴሪ ህብረት ስራ ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ የተመራ ልዑክ ቡድን በአርባ ምንጭ ከተማና በአርባ ምንጭ ዙሪያ ወረዳ የህብረት ስራ ማህበራት የስራ እንቅስቃሴን ተዘዋውረው ጎብኝተዋል። በከተሞች በህብረተሰቡ ትብብር እየተገነቡ የሚገኙ ፕሮጀክቶች የክልሉን ህዝብ በልማት እያስተሳሰረ መሆኑ ተገለጸ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ሰራተኞች የአርባ ምንጭ ለገብ ስታዲየም ፕሮጀክትን ጎብኝተዋል። ባልደረባችን ፍሬው አበበ በዚህ ጉዳይ ተጨማሪ አለው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ሰራተኞችና ኃላፊዎች የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን ጎብኝተዋል። የቢሮው ምክትል ኃላፊ ወይዘሮ የምስራች ገመድ በክልሉ በርካታ ፕሮጀክቶች በህብረተሰብ ተሳትፎ እየተሰሩ ነው ብለዋል። ፕሮጀክቶቹ በልማት ተጠቃሚ ከማድረግ ባሻገር የህዝብ ለህዝብ ትስስር እያጎለበቱ መሆኑንም ገልጸዋል። ይሄ ፕሮጀክት የህዝብ ነው። ስለዚህ እንደ አንድ ክልሉ ነዋሪ ይሄንን በህዝብ ልማት በህዝብ ተሳትፎ የሚሰራውን ፕሮጀክት ቦታው ላይ ተገኝቼ አጠቃላይ ስራው እንዴት ታቅዶ እንዴት እየተሰራ ነው፣ መች ሊያልቅ ታቅዷል፣ እንዲሁም ደግሞ ምን ስራዎች አሉ በዚህ ውስጥ የሚለውን ነገር በአካል ተገኝቼ እኔም ብቻ አይደለሁም እኔ ቢሮ ያሉ አጠቃላይ ስታፍም ጭምር በጋራ ተገኝተን በማየታችን እጅግ የተሰማኝን ደስታ ለመግለጽ እወዳለሁ ማለት ነው። ስፖርት ልማት ትልቅ ህዝብን የሚያሳትፍ ሀገርን ከሀገር የሚያስተሳስር ለትውልድ ጭምር የሚቀጥል ስራና ፕሮጀክት በመሆኑ ደግሞ እዚህ ፕሮጀክት ላይ መሳተፍም አሻራ ማስቀመጥም ደግሞ ታሪክም ስለሆነ በዚህ አጋጣሚ ይህንንም እድል ስላገኘው እጅግ በጣም ደስ ብሎኛል ማለት ነው።
ቢሮው በህብረተሰብ ተሳትፎ ለሚገነቡ ፕሮጀክቶች ድጋፍ እንደሚያደርግ አመላክተው የቢሮው ሰራተኞች ለስታዲየሙም ድጋፍ ማድረጋቸውን ተናግረዋል። አንዱ የኛ ቢሮ ትልቁ ዓላማም በህብረተሰብ ተሳትፎ የሚሰሩ የልማት ስራዎችን ማስተባበር በዛም ደግሞ መሳተፍም አንዱ ግንባር ቀደም መሆን አለብን ብለን ፕሮጀክቱ ተጠናቆ ለህዝብ አገልግሎት መስጠት እስከሚጀምር ድረስ የሚቀጥል ነው። በሙያም በእውቀትም በሀሳብም በገንዘብም ደግሞ ቢሮ ለመደገፍም ለመሳተፍም ቃል ገብቶ ለዚህም የራሱን አስተዋጽኦ ማድረግ እንዳለበትም ጭምር ባየው ነገርም እጅግ በጣም ሰራተኛ የተደሰተበትና በትክክልም እኛ ክልል ላይ ለህዝብ የሚሆን ስራ ለትውልድ የሚተርፍ የሚሸጋገር ስራ እየተሰራ እንደሆነም ጭምር በአካል አይቶ የመሰከረበት መሆኑን አይቻለሁ። የአርባ ምንጭ ከተማ አስተዳደር የመንግስት ረዳት ተጠሪ አቶ ማዶ መንገሻ በበኩላቸው አርባ ምንጭ ዓለም አቀፍ ስታዲየምን ለማጠናቀቅ በተጀመረው ጥረት ሁሉም የህብረተሰብ ክፍል ተሳትፎ እያደረገ መሆኑን ገልጸዋል። በከተማው የከተማና መሰረተ ልማት ቢሮ ሰራተኞችና አመራሮች ግማሽ ሚሊዮን ብር ድጋፍ ማድረጋቸውን ተናግረዋል። በተለያዩ ህብረተሰቦች በተለያየ መልክ በርካታ ተሳትፎች ያየን ነው ያለ ነው። ከዚህ ጋር ተያይዞ ከደቡብ ኢትዮጵያ ክልል ዛሬ ከተማና መሰረተ ልማት ቢሮ አመራሮች እንደ ተቋምም እንደ ስታፍም በጋራ መጥተው ጎብኝተው ከጎበኙም በኋላ ለጉብኝትም ሲመጡ ቻሌንጁን እንቀላቀላለን ብለው ባደረጉት አስተዋጽኦ እንግዲህ ስታፉን እስከ 200 ያለ ስታፍ እንዳለና እንደዚሁም እንደ ተቋምም አድርጎ ግማሽ ሚሊዮን እንሳተፋለን ብለዋል። ከቢሮው ሰራተኞች መካከል አቶ ሳሙኤል ገለቦና አቶ ታዘበ ጋሞ ኢኮኖሚያዊ ጠቀሜታው ከፍተኛ ለሆነው ስታዲየም አሻራቸውን በማኖራቸው መደሰታቸውን ያብራራሉ። በጣም ነው ደስ ያለኝ። ያው እዚሁ ከተማ ላይ ያለ ነው፣ ግን አጋጣሚ ገብቼ የመጎብኘት እድል አላገኘውም ነበር። ይሄ ለኔ የመጀመሪያዬ ነው። የዲቴይሉን ብዙ ባላይም መጀመሪያ አካባቢ የተደረገልን ኢንተርቪው እኛ ስናስበው እቺ እዚህ ውስጥ የምትደረገው ነገር ብቻ ብዬ እየገመትኩ ነበር። አሁን ስሰማ ግን በጣም ሰፊ ዋይድ የሆነ ነገር እንደሆነ ትልቅ መረዳት የተለየ መረዳት ነው ያገኘሁት። ከዛ ባለፈ ግን የተጀመረው ስታዲየም ሊሰጥ ያለው አገልግሎት ራሱ ሲያስረዱን በጣም የሚያስደስት ነገር ነው ማለት ነው እና በጣም ደስ ብሎናል። መተን ባየነው እውነት ለመናገር እጅግ በጣም ተደንቀናል ማለት ነው። ትልቅና ግዙፍ ብዙ ሀብት የሚጠይቅን በአጭር ጊዜና በብዙ ሀብት ለመስራት በህዝብ ደረጃ ታቅዶ እየተሰራ ያለው ስራ እጅግ በጣም የሚደንቅ ነው። ስለዚህ ሌሎች ፕሮጀክቶችንም ጭምር ወደፊት ልናስቀጥል የሚችል አቅም እንዳለን የሚያሳዩ ነገሮችን ማየት ችለናል። በቢሮ ደረጃ ዛሬ ያው የ1000 ቻሌንጅ ተቀላቅለን መተናል። ምናልባት በቀጣይ በሚኖረን የቢሮአችንም ማዕከል አርባ ምንጭ ላይ ስለሆነን በጉልበትም በእውቀትም በገንዘባችንም ጭምር አስተዋጽኦ እያደረግን ይሄ በአጭር ጊዜ ውስጥ እየተሰርቶ ሊጠናቀቅ እየተቃረበ ያለውን ስታዲየም የመደገፍ የማጠናከር ከህዝቡ ጎን የመሆን ከመንግስት ጎን የመሆንን ስራ አጠናክረን እንቀጥላለን ማለት ነው። ፕሮጀክቱ ዘርፈ ብዙ ጠቀሜታ እንዳለው በጉብኝቱ መረዳታቸውን የገለጹት ደግሞ ወይዘሮ ስንታየው ተሾመ ናቸው። ስታዲየሙ ሀገራዊ ፕሮጀክት በመሆኑ ሁሉም ሀገር ወዳድ ድጋፍ ሊያደርግ ይገባልም ይላሉ። ያየሁት ነገር እጅግ ኢንቫይቲንግ ነው። ይሄ ከምንጠብቀው በላይ ነው። ቀድሞ ሲጀመርም ከምናይ አሁን እዚህ ጋር ያሉትን እንትኖች ማየታችን በጣም ያነቃቃናል ማለት ነው። ዘርፈ ብዙ የሆኑ ጥቅሞች ስላሉት እኛም የሚመስለን እግር ኳስ ወይም መረብ ኳስ የሆነ የሚካሄድበት ብቻ መስሎን ነበረ። ነገር ግን አሁን ስናይ ዘርፈ ብዙ ነገሮች ስፔሻሊ ይሄ ለቱሪዝም ግንባታ ከፍተኛ አስተዋጽኦ ያለው ፕሮጀክት ነው። ፕሮጀክቱ የአገር ፕሮጀክት ነው። አርባ ምንጭ ላይ ይካሄድ እንጂ ለአርባ ምንጭና ለሞላው ህዝብ ለደቡብ ብሎም ለኢትዮጵያ ብሎም የውጭ ሀገሮች መጥተው የሚሳተፉበት መሆኑ ደግሞ ትልቅ እምነት የሚጣልበት ሰዎች በሙያቸው ስራ ሰርተው ማግኘት የሚችሉበት ትልቅ ፕሮጀክት መሆኑን ነው እኔ የተረዳሁት። በደቡብ ኢትዮጵያ ክልል ኮሬ ዞን ከ30 ሺህ ሄክታር በላይ የጤፍ ሰብል በኩታ ገጠም እየለማ መሆኑ ተገለጸ። ፋሲካ ጸጋይ
በደቡብ ኢትዮጵያ ክልል ጤፍ በስፋት ከሚመረትባቸው አካባቢዎች የኮሬ ዞን ይጠቀሳል። በዞኑ ጤፍ እያመረቱ ከሚገኙ አርሶ አደሮች መካከል ይፍሩ ዮናስና አቶ አዳም አድማሱ በኩታ ገጠም እርሻ ዘንድሮ የተሻለ ምርት ለማግኘት እየሰሩ እንደሚገኙ ገልጸዋል። የግብአት አቅርቦት፣ ዘመናዊ የእርሻ መሳሪያዎችና በመንገድ ችግር ምክንያት የገበያ ትስስር ችግር ክፍተቶችን መንግስት እንዲፈታ አርሶ አደሮቹ ጠይቀዋል። ይሄ አካባቢ ላይ ያው ከዚህ በፊት ከ2015 በፊት የነበረው ትናንሽ እርሻዎች ነበር፣ የቁጥቁጥ ነበር፣ በበሬ ነበር ሲታረስ የነበረው። ከ2015 ወዲህ ይሄ ሜካናይዜሽንን ስንጀምር ሰፋፊ እርሻ ተጀመረ። እዚህ ቦታ ላይ ደግሞ ሰው በቡድን ለ5 ለ6 ለ10 ሆነው በቡድን መስራት ጀመሩ ማለት ነው። ከዚህ የምንሰበስበው ከ1 ሄክታር ከ20 ኩንታል በላይ ነው እያገኘሁ ያለሁት። ለዚህም ማሳያ የሚሆነው ከዚህ በፊት ከ2015 16 በነበሩ በምርት ጊዜ በሰበሰብኩት ለራሴ የሚሆን በርካታ ስራዎችን እንደሰራሁ ነው እና የእህል ወፍጮ ጭምር በሱ አቁም ያለው ማለት ነው። በ4 ሄክታር ላይ እየሰራው ነበርኩ። ከ4 ሄክታር ብዙ ምርት ከ60 በላይ ነው እያገኘሁት ያለሁት። ስለዚህ መንገድ ችግር መኖሬን ነው መጀመሪያ ማገልጠኝ። የተሻለ መንገድ ተሰርቶ ቢሆን ለጭነትም ሆነ የሰራነው ስራ ውጤቱን በተመቻቸው በምቹ ሁኔታ ወደ ሰፈራችን ለመውሰድ በጣም እየተቸገረን ነበር። አሁን የተወሰናት ጊዜያት አሁን መንገድ ተሰርቶ በወረዳና በዞን ጥረት የተነሳ ያው መንገድ ተሰርቶ የኛ ምርቱን ወደ ላይ እየወሰደን ውጤቱን እየተጨመረን የዞኑ ዋና አስተዳዳሪ አቶ ታረቀኝ በቀለ ለጋሞ ቴሌቪዥን በሰጡት ማብራሪያ በዘንድሮ የበልግ ወቅት በዞኑ ከሚለሙ ሰብሎች መካከል ጤፍ ዋነኛው መሆኑን አመላክተዋል። በዞኑ በሚገኙ ሁሉም ቀበሌያት አርሶ አደሩ በኩታ ገጠም ጤፍ እያመረተ መሆኑን ጠቁመው ይህም እርስ በእርስ ለመማማርና ልምድ ለመቅሰም ምቹ ሁኔታ መፍጠሩን አስረድተዋል። የግብርና ስራችን በዋናነት የምግብ ዋስትናችን ምርትና ምርታማነትን ከማረጋገጥ ከተረጂነት ወደ ምርታማነት እርሻ ለምናደርገውም ከ12000 ሄክታር በላይ እርሻ በዚህኛው ሲዝን ያረስንበት ሁኔታ አለ። ምርት ያው አሁን እየደረሰ ነው ያለው። በዘንድሮ የምርት ዘመን ከሚለማው ሰብል የተሻለ ምርት ይጠበቃል ነው ያሉት። ክለውም ዞኑ በዋናነት ጤፍ፣ በቆሎ፣ ቦሎቄ፣ ገብስና ስንዴ ምርቶች ላይ ትኩረት አድርጎ እየሰራ እንደሚገኝ ጠቅሰዋል። ከክልልም የተሰጡንን እቅዳምን መነሻ በማድረግ ወደ 66660 ሄክታር እቅድ ግብ ዋና ዋና ሰብሎች የጣልንበት ሁኔታ ነው ያለው። ግብ የዚህን ያክል ጥለን ወደ ከ68000 ሄክታር በላይ ግባችን በአምስቱ ዋና ዋና ሰብሎች ያሳካንበት ሁኔታ ነው ያለው። 68000 ሄክታር ካሳካነው ውስጥ በጤፍ ከ30000 ሄክታር በላይ ያሳካንበት፣ እንዲሁም በቆሎ ከ18000 በላይና ቦሎቄ ከ14000 ሄክታር በላይ እንደዚሁ ያሳካንበት። በበልግ 65000 ሄክታር መሬት በሰብል ለመሸፈን እቅድ መያዙን የጠቀሱት የኮሬ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አስታረቀኝ አንደባ ከ68000 ሄክታር በላይ በመሸፈን ከእቅድ በላይ ማሳካት መቻሉን አስረድተዋል። በበልግ ምርት ዘመን እንደ ዞን በአመታዊ ሰብል እንሸፍናለን ብለን አቅደን የተንቀሳቀስ ነው 65660 ሄክታር ነው ያቀድ ነው። ያው በዚህ መሰረት ወደ ስራ ገብተን አጠቃላይ 68000 ሄክታር በላይ በአመታዊ ሰብል በሰብል ለመሸፈን ችለናል። በዚህ ውስጥ የጤፍ ማሳችን እንደ አጠቃላይ 30822 ሄክታር ነው። በጎርካ ወረዳም በሰርመላ ወረዳም አጠቃላይ በዘር ለመሸፈን የቻልነው። ምርትና ምርታማነትን ለማሳለጥ የግብአት አቅርቦት፣ ዘመናዊ የእርሻ መሳሪያዎችና የገበያ ትስስር ችግሮችን ለመፍታት ዞኑ ትኩረት ሰጥቶ እየሰራ እንደሚገኝ አብራርተዋል። ከዝናብ ጥገኝነት የተላቀቀ ግብርናን ለማካሄድ ትኩረት ሰጥቶ እየሰራ እንደሚገኝም አመላክተዋል። ምርትና ምርታማነትን ለመጨመር አንዱ ቴክኖሎጂ የሜካናይዜሽን እርሻ ማሳለጥ አለብን ብለን አቅደን 18000 ሄክታር በሁለቱም ወረዳ ላይ ለማሳካት ነው ያቀድነው። በዚህ ሂደት ያው በትራክተር
በግዢ 2 በክራይ 20 በባለ ሀብት አጠቃላይ 10 ጠቅላላ ወደ 34 የሚሞሉ ትራክተሮች በዚህ በሁለቱም ወረዳ ላይ መካናይዜሽን እርሻን ሲያርሱ አጠቃላይ በዘር ለመሸፈን የቻልነው 14000 ሄክታር በላይ ነው። በዚህ ሂደት እያሳለጠን ስነት የተሻለ ምርት እያገኘን አካባቢም እየቀየረ ራሱንም እየቀየረ በአግባቡ ሀብት እየፈጠረ የሚሄድበት ሁኔታ አለ ማለት ነው። ቀጣይ የዝናብ ጥገኛ ያልሆነ ግብርናን ማዘመን ትኩረት አድርገን መስራት፣ መስኖ ላይ በአግባቡ ሰርተን ውጤታማ የሆነ ግብርናን ማስፋት አለብን ብለን እቅድ ይዘን እየተንቀሳቀስን ያለ ነው። ክቡራትና ክቡራን ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘው የሰዓቱ ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ሻገራለሁ። በአሜሪካን ሎስ አንጀለስ የስደተኞች ተቃውሞ ጋር ተያይዞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን በፕሬዝዳንት ዶናልድ ትራምፕ ላይ ወቀሳ እንዲነሳ አደረገ። የካሊፎርኒያ ግዛት አስተዳደር ፕሬዝዳንቱ አምባገነን ነው ሲሉም ወቅሰዋል። ባልደረባችን ሲሳይ ማሞ የቢቢሲን ትንታኔ እንደሚከተለው ተመልክቶታል። ቀናትን ያስቆጠረው በአሜሪካ የሎስ አንጀለስ ተቃውሞ ወደ ሌሎች ከተሞች እየተዛመተ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቃውሞውን ለማስቆም በሎስ አንጀለስና አካባቢው 700 የአሜሪካ ባህር ኃይልና 4000 የብሔራዊ ዘብ አባላትን አሰማርተዋል። የአሜሪካው መከላከያ በሀገሪቱ ግዛት ውስጥ ሕግ የማስከበር ሚና ብዙም ያልተለመደ ነው። ሎስ አንጀለስ የተካተተችበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉም ወቅሰዋል። ትራምፕ በሺዎች የሚቆጠሩ ወታደሮችን ማሰማራታቸውን ተከትሎም አስተዳዳሪው ጋቪን እርምጃውን የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ሲሉ ነው የዘለፉት። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ በተነሳው ተቃውሞም ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎባታል። ካለፈው አርብ ጀምሮ ከተቃውሞው ጋር በተያያዘ በርካታ ሰዎች መታሰራቸውን የከተማዋ ፖሊስ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮችና በተቃዋሚዎች መካከል የተከሰተው ፍጥጫም ከ1965 ወዲህ የሀገሪቱ ፕሬዝዳንት ያለ ግዛቱ አስተዳዳሪ ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያው ክስተት ነው። የአሜሪካ የባህር ኃይል አባላት ከዚህ ቀደም አውሮፓውያኑ 2005 የሄሪክና ካትሪና አውሎ ንፋስ እንዲሁም በመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ የሀገሪቱ ወታደሮች ተጠርጣሪ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ሕግ ተግባራዊ አላደረገም። በሎስ አንጀለስ የተከሰተውን ሁከት ለማስቆም እርምጃዎች ቢወሰዱም ተቃዋሚዎች ከጸጥታ ኃይሎች ጋር እንደተፋጠጡ ናቸው። ሲኤንኤን እንደዘገበው ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። መንግስት በሰላም ዙሪያ ለመወያየት ሁሌም በሩ ክፍት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህብረት ሥራ ማህበራት በምግብ ራስን ከመቻል ባሻገር ገበያን ለማረጋጋት የላቀ አስተዋጽኦ አላቸው ሲሉ የኢፌዴሪ ህብረት ሥራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ ገለጹ። በኮሬ ዞን ከ30 ሺህ ሄክታር በላይ የጤፍ ሰብል በኩታ ገጠም እየለማ መሆኑ ተገለጸ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከናንተ ጋር ቆይታ ያደረኩት እኔ ዮሐንስ ባይሳ ነበርኩ። በቀጣይ ከሀገር ውስጥና ከባህር ማዶ የመረጣቸውን ስፖርታዊ መረጃዎች ወደ እናንተ ያደርሳል ባልደረባችን ፍሬ አበበ ጋር ጥሩ ቆይታ እንዲኖራችሁ ጋብዛለሁ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ ማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻችሁን እንድታደርሱ ጋብዛለሁ። ሰናይ ጊዜ